ቅርታ ሰላም ነው። አሃዱ እባላለሁ። በሚሊዮኖች የሚከታተሉ ትልቅ የሚዲያ ቻናል አለ። ለወጣት ጀነሬሽን ያስተምራሉ ብዬ የማስባቸውን ስኬታማ ባለሀብቶችን አድቫይስ ጠይቃቸዋለሁና አንድ ደቂቃ ባስቸግርህ። ቲክቶክ ላይ አውቃለሁ። በእውነት ሰላም ነህ? አንድ ደቂቃ እዚህ ጋር ነው። አሃ አንድ ደቂቃ ላስቸግርህ። ስምህንና በምን ስራ ነው የተሰማራው? ስሜ ዘላለም ደጀኔ ይባላል። በትምህርትና በተለያየ ፋይናንስ ተቋማት ላይ ነው ተሰማርቼ የሚገኘው። ቢዝነስ ኦነር ነህ? አዎ። ምን ይባላል የድርጅት ስም? ብዙ ናቸው። ከነሱ መሀል የቢታኒያ ቢዝነስና ቴክኖሎጂ ኮሌጅ መስራችና ባለቤት ነኝ። የስዊት ድሪምስ አካዳሚ መስራችና ባለቤት ነኝ። የፒኮክ የገንዘብ ብድርና ቁጠባ ህብረት ስራ ማህበር የቦርድ ሰብሳቢ ነኝ። እንዲሁም በተለያዩ ሀገራችን ከተሞች የሚገኘው የዓለም ታወር ባለቤት ነኝ። ዋው በበርካታ ዘርፎች ነው የተሰማራው ማለት ነው። የመጀመሪያ ሚሊዮን ያደረከው በስንት ዓመት ነው? ከ19 እስከ 20 ዩኒቨርሲቲ አንደኛ ዓመት ተማሪ ሆኜ ዩኒቨርሲቲ ተማሪ ነው ሜክ ያደረከው በ19 እና በ20 ዓመት ማለት ነው። አሁን ስንት ዓመት ነው? 36 36 የመጀመሪያ ሚሊዮን ሜክ ስታደርግ በሰዓቱ ምንድን ነበር የሰራው ስራ? 3 ስራዎችን አስታውሳለሁ። በብዙ ውጣ ውረድ ነው። አልፎ ስታወራው ሊያዝናና ይችላል፣ ግን በሰዓቱ ብዙ ጽናት ነበረ። አንደኛ የቋንቋ ትምህርት ቤት ነበረኝ። የእንግሊዝኛ ቋንቋ ማሰልጠኛ ነበረኝ። ግቢ ተማርኩ። ከተማ አስተምር ነበረ። የኮምፒውተር ማሰልጠኛ ነበረኝ እና መጽሐፍ ጽፌያለሁ። ዳርሊንግ ስፖክን እንግሊሽ ኢዲዮማቲክ ኤክስፕሬሽን ዲክሽነሪ ዩኒቨርሲቲ አንደኛ ዓመት ተማሪ ሆኜ መጽሐፍ ጽፌ ነበረ። 3ቱ ስራዎች ተደምረው አስታውሳለሁ። አንደኛ ዓመት ሆኜ 9ኛ ወር ገደማ ያብር ነበረኝ። ዋው ተማሪ እያለ የአንደኛ ዓመት ተማሪ እያለ ነው ማለት ነው የመጀመሪያ ሚሊዮን ሜክ ያደረከው? እኔ ግቢ ዩኒቨርሲቲ ስማር አሰላ ከተማ ነው ተወልጄ ያደግኩት። የአርሲ አሰላ ልጅ ነኝ። ከ8ኛ ክፍል ጀምሮ ነው ስራ እየሰራሁ ነው የተማርኩት። 8ኛ ክፍል ሆኜ ቋንቋ አስጠና ነበር ልጆችን። ስራ እየሰራሁ ነው የተማርኩት። ዩኒቨርሲቲም ስማር ከተማ ስራ እየሰራሁ በብዙ ጥረት ሞተር ሳይክል ነበረኝ። ግቢ ስማር መኪና ነበረኝ። ስራ እየሰራሁ ነው የተማርኩት። 3 ስራዎችን ሰርቼ የመጀመሪያ ሚሊዮን ሜክ ያደረኩት ብለኛል አይደል? እና የመጀመሪያ ሚሊዮን ሜክ ስታደርግ የሶስቱ ስራዎችን ስትሰራ መነሻ ገንዘብ ከየት ነበር ያገኘው? ባይገርም ግቢ እንደገባው በይችላል መንፈስ ትንሽ እውቀት ኖሮኝ ግን እችላለሁ ብዬ ከሰዎች ጋር ተማክሬ የጻፍኩት መጽሐፍ ጥሩ ነበር የተሸጠልኝ። ያንን መጽሐፍ ሲሸጠው የተወሰነ ብር አገኘሁኝ መጽሐፉን። በዛ ብር የተለያዩ ስራዎችን ሰራሁኝ። እዚህ ጋር ልነግርህ የምፈልገው ነገር እንደማልችል የነገሩኝን ሰዎች አሸንፊያቸው እኔ በጻፍኩት መጽሐፍ እንደ ሪፈረንስ ተምሬበታለሁ። አዎ በዛው መጽሐፍ አጠናው ነበረ። አንድ ኮርስ 3 እንግሊዘኛ ላይ እንደ ሪፈረንስ የኔ መጽሐፍ አንብቤዋለሁ ራሱ። አንተ በጻፍከው መጽሐፍ ራስህ ተምረህበታል ማለት ነው? አንድ ኮሚኒኬቲቭ እንግሊሽ ላይ ኮርስ አውትላይን ላይ ዳርሊንግ ስፖክን እንግሊሽ ባይ ዘላለም ተብሎ ተጽፈው ኮርስ አውትላይን ላይ አይቼዋለሁ። በጣም ደስ የሚል ነገር ነው የነገርከኝ። በመጽሐፍ በመሸጥና በተለያዩ ነገሮች በራስህ ነው ማለት ነው ሜክ ያደረከው የመጀመሪያ ሚሊዮን? አዎ ቋንቋ ትምህርት ቤት ነበረኝ። ግቢ ተማርኩ። ቋንቋ አስተምራለሁ። ኮምፒውተር የማልችለውን ኮምፒውተር ተምሬ በደንብ ችየው ኮምፒውተር ትሬኒንግ ሰጥ ነበረ። መጽሐፉንም ጻፍኩት። አሁንም አንድ መጽሐፍ በመጽሐፍ ላይ ነው ያለሁት። አንድ የእንግሊዝኛ ቋንቋ ማስተማሪ። በጣም ደስ ይላል። የመጀመሪያ ቢዝነስን ስትሰራ የመጀመሪያ ክፍያ ስንት ነበረ? 8ኛ ክፍል ሆኜ እኔ አርሲ አሰላ ልጅ ነኝ። ቅድም እንደነገርኩ ቋንቋ አስተምር ነበር። ከአሰላ ኢቴያ 25 ኪሎ ሜትር ገደማ ነው። አንድ ፋሚሊ የሚባል የቋንቋ ትምህርት ቤት ነበረ። ተቋሙ ባለቤት 15 ብር ይከፍለኝ ነበረ። መኪና ደርሶ መልስ 10 ብር ነበር። በጣም የሚገርም መኪና ስትሄድ 5 ብር ስትመጣ 5 ብር እና ያን 5 ብር ተቀብዬ እቆጥበው ነበር። ባይገርም የመጀመሪያ ክፍያ 5 ብር ነበር ማለት ነው። እንዴት ነው ከ5 ብር ተነስተህ ወደ ሚሊዮኖች ያደገው? በጽናት በይችላል መንፈስ። ያን 5 ብር እኔ ብዙ እንደሚሆን አምን ነበር። አግኝቼ አልጣልኩትም። የሚገርም ይሰጠኝ የነበረውን 5 ብር የማጠናው የሜሪት ዲክሽነሪ ውስጥ አጠራቅመው ነበር። ምክንያቱም በዛ 5 ብር የሆነ ነገር አደረግ እንደነበረ አምናለሁ። አሁን ሰው ሲነግረን እናናንቀዋለን። እንደዚህ ከባድ ነው እንላለን። የታሰበ ነገር የማይሆንበት ምንም ምክንያት የለም። ዋው አንተ አሰብከው አሳካው። በዛም ሰዓት ላይ አስበው ነበረ። ገና ትልቅ ቦታ ደርሳለሁ። ይሄ ቃሌ ነው። ምክንያቱም እኔ አንድንም ቃል አለኝ። የማልችለው ነገር አንድ አለ። ሁሌ የምለሰው የምናገረው እኔ የማልችለው አለመቻልን። በቃ አለመቻልን ብቻ አልችልም። ላሰብኩበት ነገር እስከ ጥግ ድረስ መስዋዕትነት ከፍላለሁ፣ እደክማለሁ፣ እጸናለሁ። ስወድቅ ከውድቀቱ እማራለሁ፣ ወደፊት ለፊት አያለሁ። እንዴት አይሳካ? አሁን ብዙ ወጣቶች የመጀመሪያ ሚሊዮናቸውን ሜክ ያደርጋሉ። ካረጉ በኋላ ማስቀጠል ይከብዳቸዋል። ነው አንተ በዛን ሰዓት እንዴት ነው ያኛው ነገር ያለፍከው? እንደዛ የሚሆነው የመጣበት አካሄድ በጽናት ሳይሆን ሲቀር፣ በድካም ሳይሆን ሲቀር እኔ እንዴት ደክሜ እንዳገኘው ስለማቅ እንዴት እንደምኖርበት አውቃለሁ። እንዴት እንደምኖርበት ሳቅ ደግሞ ወደፊት ለፊት እመለከታለሁ። ስለዚህ አሪፍ ነው የሚሆነው። ስለዚህ ምን ትመክራቸዋለህ? የመጀመሪያ ሚሊዮን አሁን ሜክ እያደረጉ ላሉ ወጣቶች ሁል ቀን እርካታ መጥፎ ነው። የረካ ሰው እንደሞተ ነው። ያገኘነውን ነገር ወደፊት ለፊት ማሳደግ ያስፈልጋል። የምንሄድበትን ነገር ለውጥ ሊያመጣልን ያስፈልጋል በምንኖርበት መስመር ላይ እና አድቫይዝ ማድረገው መርካት መጥፎ ነው።
ዛሬ ላይ ያለውን ፕሮግረስ ወደፊት ለፊት ወደ ነገ ወደ ከነገ ወዲያ በእቅድ በመመራት ትልልቅ ነገር መመኘት። ጊዜው የቴክኖሎጂ ነው። ራሳችን ከቴክኖሎጂ ጋር በማስኬድ ለውጥ የሚያመጣ ተስፋ ላይ መገኘት እንችላለን ብዬ አምናለሁ። ብዙ ሰዎች አሁን ስኬታማና ባለሀብቶችን ሲመለከት የሆነ ተርኒንግ ፖይንት አላቸው ብለው ያስባሉና የአንተ ተርኒንግ ፖይንት ምንድን ነች? የተማርኩትን የቋንቋ ትምህርት ወደ መፈልግበት ሁኔታ ቀየርኩት። በጽናት ጊዜው ላይና ሁኔታዎችን ባገናዘበ መልኩ በቃ መሆን ያለበት ሰዓት ይሄ ነው በሚለው በሰዓት ካለንደሬ ለውጥ እንደማመጣ መንኩኝ። በዛ ሰዓት ላይ የሚከፈለው መጨረሻ መስዋዕትነት ከፈልኩ። ሰሌዳ አልነበረኝም። እኔ አሰላ ከአንድ ሰው ሰሌዳ ተወሻለሁ። ወንበር አልነበረኝም። ቋንቋ ሳስጀምር ወንበር ከሰው ወስጃለሁ። ቋንቋ ትምህርት ቤት ውስጥ ስጀምር የቋንቋ ትምህርት ቤት ነው። ግን ዛሬ ላይ ትልቅ የከፍተኛ ትምህርት ተቋም ነው። በዲግሪ በዲፕሎማ እናስተምራለን። ያንን ጽናት ያንን አይሆንም የሚባለውን መስመር በማሸነፍ ነው መስመር ውስጥ የሚገኘውና ፈጣሪ የሰጠንን የምንሄድበትን መስመር በጽናት ካለፍን ለውጥ ይመጣል፣ እርግጠኛ ነኝ። ብዙ ወጣቶች ይማራሉ ብዬ አስባለሁ። በተለይ ደግሞ ለዩኒቨርሲቲ ለሚማሩ ተማሪዎች፣ ምክንያቱም ዩኒቨርሲቲ ውስጥም እየተማሩ ብር መስራት ሜክ ማድረግ ቢዝነስ ኦነር መሆን ይቻላል የሚለውን ነገር አሳይተናልና በዚህ ሰዓት አዋጭ ነው የምትለው ኢንቨስትመንት ዘርፍ ግን ምንድን ነው? ቴክኖሎጂ። በቴክኖሎጂ ዘርፍ ላይ ቢሰማሩ ቴክኖሎጂ ላይ ራሳቸውን ቢያበቁ። አሁን ግን ዓለማችን ቴንክስ ቱ ግሎባላይዜሽን ዓለማችን ሀገራችን እየጠበበ ነው የመጣው። ስለዚህ ቴክኖሎጂ በጣም አዋጭ ዘርፍ ነው እና ደግሞ ተፈጥሮ የሰጠን ጸጋ መክሊት አለ እያንዳንዳችን። ያንን መክሊት አውጥቶ መጠቀም መቻል። በተለይ ከፍተኛ ትምህርት ተቋማት ግቢ ውስጥ የሚማሩት ተማሪዎች ከሚማሩት ትምህርት ጎን ለጎን ሕክምና ሊማሩ ይችላሉ፣ ኢንጂነሪንግ ሊማሩ ይችላሉ። ነገ ጎን ለጎን ሊያስኬዱ ይገባል። ፊት ለፊት ሆነው ከግቢ ከወጡ በኋላ የተማሩት ትምህርት አካባቢያችንን ዓለማችንን እንድንመለከትበት ነው እንጂ በዛ ብቻ ልንገደብ አይገባም። እኔ ዲግሪ ዲላ ዩኒቨርሲቲ ጆርናሊዝም እና ኮሚኒኬሽን ነው ያጠናሁት። ማስተርሴንም እዛው ዲላ ዩኒቨርሲቲ ቶፍል ነው ያጠናሁት። ግን አሁን ላይ ከነዚህ ውጭም እየሰራው ነው። ምክንያቱም ራሴን አዘጋጅቼው ነበር። አሁንም እኔ ከዚህ አሁን ካለውበት አትሞስፌር ውጪ ብሆን ራሴን ከዛ ካለው ሁኔታ ጋር አላምጄ አዲስ ስራ መስራት እንደምችል አምናለሁ። ኦኬ። አሁን በተለምዶ በዚህ ሰዓት ጊዜን ትምህርት ላይ ኢንቨስት ከማድረግ ይልቅ ስራ ላይ ማድረግ በጣም ሀብታም ሚሊዮነር ያደርጋል የሚባል አስተሳሰብ አለ በእኛ ጀኔሬሽን እና አንተ ምን ታስባለህ? እኔ በሱ አላምንም። ብዙ ታሰማለሁ። የምንማረው ብዙ ነገሮች እንድናውቅ ነው። እየተማረ ለምን ነገሮችን አናጠናም? ስንመማር ማለት ምንድነው ካልን እኮ ብዙ ነገሮችን እንድንረዳ ብዙ ነገሮችን መመልከት እንድንችል አይናችን እንዲበራ ያደርጋል ትምህርት። እኔ በመማሬ በጣም ብዙ ነገሮች ጠቅመውኛል። አሁን በሚሄድባቸው ተጨማሪ በምሰራቸው ስራዎች ላይ ሰነዶች መዘጋጀት ሲገባቸው ሰው አላማክርም። የተዘጋጀውን ሰነድ ራሴ ኮሜንት ማድረግ እችላለሁ ባልማርስ ኖሮ። አዎ ኢቭን ስራዬን ስማር እየሰራው ማስተርሴን ስማር ዲላ ዩኒቨርሲቲ ስራ እየሰራው ነው የተማርኩት። በዛም ሰዓት እኔ መኪና ነበረኝ፣ በዛም ሰዓት ስራው ነበረኝ። መቼ ያስቆመኝ ትምህርት? 24 ሰዓት እኮ በጣም ብዙ ነው። ስለዚህ አስፈላጊ ከሆነ ደግሞ እያደግን በመጣን ጊዜ ሰዓት እንገዛለን ከሰዎች እኮ ስራችንን ለሰዎች እናሰራዋለን። ከሰዎች ሰዓታቸውን እንገዛለን። ስለዚህ ትምህርት ላይ የሚኖረው ሰበብ እኔ አልወደውም። የምንማርበትና የምንበቃበት መልኩ ነው የሚለየውና እኔ ስማር ጎን ለጎን ስራ የሰራው ነው የተማርኩት። ትምህርቱን መቼ አቆምኩኝ? በጥሩ ውጤት ነው የተመረኩት። ስለዚህ መማሩም መስራቱን አብረን ማስሄድ አለብን። ምንም ችግር የለውም። ግን የምንማረውን ነገር ከሞጁል መምህሩ ከሚሰጠው ሳይንስና ሞጁል ውጪ ልናሳድገው ይገባል። በጣም ደስ የሚል ነገር ነው የነገርከኝ። ስኬት ላንተ ምንድን ነው? ስኬት ማለት አንደኛው ትልቁ ነገር እግዚአብሔርን መውደድ፣ እግዚአብሔርን መፍራት እና ደግሞ በጣም መወዳት እናት ያለችኝ እሷን ማስደሰት። በእኔ ባለሁበት ፕሮግረስ እናቴ በጣም ደስተኛ ናት። ከመጀመሪያም ጀምረው እንደምችል ትነግረኝ ነበረ። አሁን እዚህ ደርሻለሁ። ከዚህ የበለጠም ደግሞ እኛ እንደማሳያት ስለማምን የእግዚአብሔርን መውደድ እና ደሃ እናቴን ምስኪኗ እናቴን ማስደሰት። አንድ ወጣት በዚህ ሰዓት ስኬታማ ለመሆን ምን ማድረግ አለበት ብለህ ታስባለህ? በእቅድ መመራት፣ አይችሉም የሚሏቸውን ሰዎች ባይሰሙ፣ በይችላል መንፈስ መነሳት። ውጣ ውረዶች ይኖራሉ። እነዛን ውጣ ውረዶች ማሸነፍ መቻል። በህይወት የሰማው ቤስት የምትለው አድቫይስ አለ? በተቸገርክ ጊዜ ጎን የነበሩ ሰዎች ለስኬት አትርሳቸው። የእነሱ ጸሎትና ምርቃት ያስፈልግሃል። አዎ ምንም ባልነበርክ ሰዓት ጎን የነበሩ ሰዎችን እየረገጥክ ከሄድክ ትወድቃለህ። ስለዚህ በመነሻህ ላይ ጎን የነበሩ ሰዎችን አብራቸው ስትሄድ ጠንካራ የሆነ የማህበረሰብ ተቀባይነትም ይኖራል። ስለዚህ ዛሬ ላይ በመነሻችን ላይ ያገዙን ሰዎችን ነገ ላይም ስኬታማ ስንሆን እነሱን ማስታወስ አለብን ማለት ነው። በትክክል። አለበለዛ ነገ ላይ ማን ጎናችን ይኖራል? በህይወት ስለ ገንዘብ የተማርኩት ትልቁ ነገር ምንድን ነው? በራስ ጥረት በራስ ድካም ያገኘው ገንዘብ እንዴት ይጣፍጣል! እንዴት ደስ ይላል! ስትኖረውም ይመቻል። ብዙ ሰዎች ስለ ገንዘብ ተሸውደው በተለይ የምታስበው ነገር ምንድን ነው? ገንዘብ ደስታን አይገዛም የሚባለውን አልወደውም።
ገንዘብ ደስታን ይገዛል። በትክክል ጥረት ለፍተህ ካገኘኸው ስትኖርበትም እንዴት እንደምትኖርበት ስለምታውቅ ገንዘቡ ይጣፍጣል፣ ደስም ይላል። የምትፈልገው ማድረግ ትችላለህ። መኖር የምትፈልግበት ቦታ ትኖራለህ። ማድረግ የምትፈልገውን ታደርጋለህ። ስለዚህ ለፍተህ ጠረህ በትክክል ያገኘኸው ገንዘብ ከሆነ ለውጥ ያመጣል። ስለዚህ የምናገኘው ገንዘብ በጥሩ ቦታ ላይ የምናውለው ከሆነ ደስታን ይገዛልናል ማለት። በትክክል እስቲ መርዳት የምንፈልገውን ሰው ገንዘብ ሳይኖረን አለመርዳት ያማል። ማድረግ የምትፈልገውን ነገር እየፈለግ በገንዘብ ሳይኖርህ ቀርቶ አለማድረግ እንዴት እንደሚከብድ አስበው። ስለዚህ ያንን ለማድረግ ደግሞ ጥረህ ለፍተህ ያገኘኸውን ገንዘብ እኖርበታለሁ ብለህ በዚህ ለፍተህ ያገኘኸውን ገንዘብ ትኖርበታለህ እንጂ አታባክነው። ምክንያቱም እንዴት እንዳገኘህ ታውቀዋለህ። ስለዚህ ያ ነው ዋናው ምስጢር። በህይወት ውድቀት አጋጥሞ ያውቃል? አዎ በጣም ብዙ ጊዜ። ውድቀት ሲያጋጥም እንዴት ነው የምትወጣው? ነገና ያለው አዎ ባይዘዌ የሆነ ነገር ስትሰራ መጀመሪያ የሚያጋጥሙ መድከሞች፣ መጀመሪያ የምታየው ድካም፣ መጀመሪያ የሚያየው ችግሮች ለነገ ፊውቸር ብራይት ነው። እኔ አንድን ስራ ስጀምር መጀመሪያ አካባቢ በጣም ጣጣው ከበዛ በጣም ነው ደስ የሚለኝ። መጨረሻው እያማረ እንዳለ ነው የማስበው። ብዙዎቻችን የምንደክመው መጀመሪያ ላይ ስንሰራው ስንሞክረው ውጣ ውረዶች ይኖራል፣ ፈተናዎች ይመጣሉ። እነሱ ናቸው የመጨረሻ ስኬት። አዎ የሆነ ኔጌቲቭ ኢነርጂ አለ እንዳታረግ ተስፋ የሚያስቆርጥ እሱን በጥሶ ማለፍ አይደል እንደ ስኬት። ስለዚህ እኔ ለምሳሌ እዛ ጋር መድረስ አለብኝ ብዬ ባስብና እዚህ ጋር መንገዱ ቢዘጋ እዚህ ጋር ቆፍሬ እዛ ጋር እወጣለሁ ማለት ነው። ዋው! ስለዚህ ጊቭ አፕ የምናደርግበት ታይም እሱ ስናልፈው ነው እኛ ስኬታችን ማለት ነው። እዛ ጋር በቃ የሚል ኢነርጂ ይመጣል። ደክሞሃል፣ በቃ ልክ አይደለም፣ አይሆንም። ያን ድምጽ የምሰማ አንድ በሰዎች ሁለት ራሱ ነገሮች ስትሄድባቸው ያደክማሉ። እኔ ቋንቋ ትምህርት ቤት መጀመሪያ ስከፍት ራሴ በእግሬ ዞሬ ነው ማስታወቂያዎችን ስለጥፍ ነበር። በእግሬ ዞሬ ያን ጊዜ በጣም ደክሞኝ ነበር። አቦ ሰፈራ ይቀርብ ብሎኝ ነበር። አይ ብዬ ሄጄ ማስታወቂያውን ለጠፍ። በርካታ ተማሪዎች ተመዘገቡ። ዛሬ ከኔ አልፎ ለሰዎች ማድረግ የምችልበት ደረጃ። በጣም ከባድና በጣም ተስፋ ያስቆርጦ የነበረ ታይም ነበር። አዎ አንድ ስራ ጀምሬ ነበር አገር ውስጥ። ያን ጊዜ ስቲኪኒ አይመረትም ነበር። 2007-8 ላይ ቱ ስፒክ ወይም ስቲኪኒ ማምረቻ ማሽን ከቻይና ስመጣ በራስ በካሽ እና ሲመጣ ማሽኖቹ ሙሉ በሙሉ ፌል አደረጉብኝ እና በጣም ብዙ ሰው ደነገጠ። በብዙ ሚሊዮን ብር ነው ማሽኑ የገባው። እኔ ግን ተረጋግጬ ዛሬ ያለውን ነገር መለከት ነበር። ሁል ቀን ወጣቱም የሆነ ማንኛውም ማህበረሰብ ኔጌቲቭ ወይም ውድቀትን ወደ ፊት ለፊት መመልከት ከቻለን ምንም ችግር የለውም። ጠዋት ስንሄድ የመታን ድንጋይ ማታ ስንመለስ ከመታን ነው ድንጋዩኛ የምንሆነው። ድንጋዩን ማንሳት ከቻለና ከተማርንበት ለነገ ህይወታችን እኮ ብሩ ነው መውደቁና መነሳት። ስለዚህ መውደቃችን ለኛ መማሪያ ነው የሚሆነን። በትክክል ተስፋ የምንቆርጥ ከሆነ ደግሞ ማብቂያችን ነው። ግን ማድረግ እንድንችል ለውጥ እንድናመጣ መንገድ የሚከፍት ከሆነ ትልቁ ተስፋችን ነው ብዬ አምናለሁ። በህይወት የሰማው ቤስት አድቫይስ ምንድን ነው? አትችልም ከሚሉ ሰዎች መራቅ። ለስኬት ትልቁ ነገር ዙሪያ ላይ ያሉትን አትችልም የሚሉ ሰዎች ሊሆኑ ይችላሉ። ኔጌቲቭ ኢነርጂዎች መራቅ አለበት። ምክንያቱም ትልቁ ኤግል ወይም ንስር ከዶሮ ጋር ሁሌ ካለ እንደ ዶሮ ሊሆን ይችላል። ምክንያቱም ዶሮ መብረር ስለማትችል መሬት ናት። ንስሩም ከዶሮዋ ጋር ሁሌ ከኖረ መብረር እንደማይችል ያስብና መሬት ላይ ይቀራል። ስለዚህ እንደ ንስር ተነስተህ ልትበር የሚገባው ከንስሮች ጋር ስትሆን። ኦኬ። ስለዚህ ብሏችን ነው እኛን ማንነታችን ወደ ፊሸር የሚወስነው ማለት ነው። ስለዚህ ከንስሮች ጋር ከዋልክ ትበራለህ፣ ከዶሮች ጋር ከዋልክ መሬት ትቆፍራለህ። ስለዚህ ምርጫው የኛ ነው ማለት ነው። በትክክል ዶሮ መሆንና ንስር መሆን። እኔ ንስር መሆን ነው የምፈልገው። አብሮናል። ደስ ይለኛል በጣም። አመሰግናለሁ። አንድ በ20ዎቹ ዓመት ያለው ወጣት እጁ ላይ 10 ሺህ ብር ቢኖረውና በዚህ ሰዓት የሆነ ስራ ልስራ ቢል ምን ቢሰራ ትመክረዋለህ? በዚህ ስኬት ውጣ ውረድ ነው፣ በጽናት የሚገኝ ነው። እኔ ዛሬ አሁን ላለሁበት ሁኔታ 18 ዓመት በላይ ነው ስራ የሰራሁት። ከዩኒቨርሲቲ ጀምሮ ከ2000 ጀምሮ በብዙ ውጣ ውረድ ነው እየሰራን ያለፍነው። ስለዚህ ያለንን ገንዘብ ብቻ ማየት ሳይሆን እድገትና ስኬት ሊመጣ የሚችለው በጽናት ነው። አንድ አባባል አለ፣ ሮም ኢዝ ናት ቢልድ ኢን ዋን ዴይ። የጣሊያን ዋና ከተማ በአንድ ቀን አልተመሰረተችም። ጣሊያን በጣም ታምራለች ስትል በጣም በብዙ ድንጋዮቹ ሲደረደሩ ሲፈርስ እንዲያምር ሲደረግ በብዙ ውጣ ውረድ ነው ያ ለውጥ የመጣውና በአንድ ቀን ኦቨርናይት ሻይን የሚያደርግ ነገርም አይጸናም። የማዕዘን ላይ ድንጋይ እንድንመረጥ ብዙ ኩርኩሞች መቻል አለብንና ትልቁ ብዙ ጊዜ ወጣቶች ላይ የምመለከተው ዛሬ ተሰርቶ ዛሬ ሩት የምናገኘው ነገር ምን ያስደስታል? ያ ስለዚህ ነገ ላይ ስኬታችን የሚጣፍጠውም ዛሬ ላይ በምናሳልፍ ፕሮግረስ ነው ማለት ነው። በትክክል ሲደክመን ስንለፋ ለውጥ ስናመጣ የምናወራው ታሪክ ሲኖረን የምንሆነው ነገር ሲሆን ለውጥ ብዬ አስባለሁ። በጣም አሪፍ። ስለዚህ ዋናው የብር ማነስ መብዛቱ ሳይሆን
እኛ ለምንፈልገው ነገር ምን አይነት መስዋዕትነት መክፈል እንችላለን ነው አይደል? በትክክል ምንጊዜም ፋክተር ኦፍ ፕሮዳክሽን አሉ። አንድን ስራ ለመስራት የሚጠቅሙ ነገሮች እነዛን ነገር ማስታረቅ፣ ገንዘብ ብቻ አይደለም። የመጀመሪያው ትልቁ ነገር ተነሳሽ መሆን፣ በምናስበው መጠን ፊት ለፊት በእቅድ መመራት። አሁን ለምሳሌ ጊዜው የቴክኖሎጂ ነው። በትንንሽ ነገሮች ሰዎች ለውጥን ማምጣትና ስኬት ላይ መድረስ ይችላሉ ብዬ አምናለሁ። ስለዚህ ያ ለውጥ የማያመጣበት ምንም ምክንያት አይኖርም። እኔ አሁን የኛ ጀነሬሽን በጣም ሁሉም ሰው ማለት ይችላል ሀብታም መሆን ይፈልጋል። በቀላሉ እንዴት ሀብታም ይሆናል? በቀላሉ ሀብታም መሆንማ እንዴት ይቻላል? ሳይለፋ ለውጥ ሳይመጣ ጥረት ሳይደረግ ሀብቱ የሚመጣ እኮ አያስደስትም። አሁን ሲባል ኧረ እኔ ቤትም የትም ፍጩ ዱቄቱን አምጪው ልንል እንችላለን። ልክ አይደለም። በጸናን ቁጥር በደከመን ቁጥር የምናገኘው ገንዘብ በብዛት ያድጋል። በአቋራጭ የምታገኘው በአጭር ጊዜ ወዲያው ሀብታም ብትሆን የሚያድግም አይመስለኝም እንደኔ። እየጸናን ስናገኘው እየተማርን እየለፋን ባገኘነው ቁጥር እኔ ነገር ያለው ቋንቋ ትምህርት ቤት ነበረ። በጽናት በጣም ትንሽ ተማሪዎች አሁን በበርካታ ከተማዎች ላይ ኮሌጅ ሆኗል። የዲግሪና ዲፕሎማ የሚያስተምር ትልቅ ተቋም ነው። አሁን ደግሞ በዛ ከቋንቋ ተነስቶ እዚህ ኮሌጅ እንዳደረስኩት አሁን ደግሞ ሌላ ቢዝነሶችን እቅድ እያቀድኩ አሁን አዲስ አበባ ላይ ትልቅ ፕሮጀክቶችን እያሰብን ነው። በርካታ ሰዎችን ሊቀጥር የሚችል በርካታ ሰዎችን ስራ ውስጥ ሊያካትት የሚችል ቢሮዎችን እየከፈትን ነው። ተጨማሪ ስራዎችን እያቀድን ነው። በቴክኖሎጂ ዘርፍ ለዚህ ከተማ ለዚህ ሀገር ስራ የሚሰራ ትልቅ የቴክኖሎጂ ተቋምን በማቋቋም ነው ያለሁት አሁን ላይ። በጣም አሪፍ። በዚሁ አጋጣሚም እንደውም ያው ብዙ ወጣቶች እኔን ቪዲዮ የሚመለከቱና ያኛ ለወጣቶች ነው የምንሰራው። አንተንም ማግኘት የሚፈልጉም ካሉም ያው ሜቢ የት ያገኟቸዋል? እዚህ አዲስ አበባ ላይ ገርጂ ቢሮዎችን እየከፈትን ነው። ተጨማሪ በክፍለ ሀገር ሐዋሳ፣ ዲላም፣ ይርጋለም፣ ይርጋ ጨፌ በተለያዩ ከተሞች ላይ ነው ስራው። የምቀጥሯቸው ሰዎች መካከል የተወሰኑት ከኔ ሚዲያ ሊመጡ ይችላሉ። በትክክል። ስለዚህ የማስታወቂያው ሲኖር ደግሞ ልክ ቢሮዎቹ አሁን እንደከፈትን ካንተ ፎሎወሮች የተወሰነ ድል እንደምሰጥ አልገባለሁ። በጣም እኔ ደስ ይለኛል በጣም። በመጨረሻ ደረጃ ለወጣት ጀነሬሽን ማስተላለፍ ትፈልጋለህ? በተለይ በከፍተኛ ትምህርት ተቋማት ላይ የሚማሩ ወጣቶች ግቢ በሚማሩበት ሰዓት በማንኛውም የትምህርት ዘርፍም ይሁን የሚማሩበትን ትምህርት ላይ ብቻ ባያተኩሩ ተጨማሪ ስራዎችን ቢያዩ። ትምህርታቸው መማር አለባቸው። ትምህርት ወሳኝ ነው ብዬ አምናለሁ። የሚማሩት አካባቢያችንን ለማወቅ የተሻለ አቅም እንዲኖረን ነው እንጂ በአንድ ነገር ላይ ብቻ አንዳንድ ሰው አንድ ፊልድ ላይ ተመርቅ ያለው ብሎ በዛ ዘርፍ ላይ ብቻ ትኩረት ያደርጋል። አጫጭር ስልጠናዎችን መውሰድ ቀላል እነዛ ነገሮች ለውጥ ያመጣሉ በእርግጠኝነት በምንሰራውና በምናደርገው ህይወት ላይ። ስለዚህ አትችሉም ከሚሏቸው ሰዎች ይራቁ፣ እንደ ንስር ይሁኑ፣ ጥረት ይደረግ። መድከም ይመጣል፣ መልፋት ይመጣል። አንዳንድ ጊዜ ከተቀመጥንበት ወንበር ስንነሳ ነው ለውጥ የምናመጣው። አለበለዚያ በራችን ላይ ሰፈራችን ላይ በእኛ ስም የተሰየመ ድንጋይ ካለ እኮ ከባድ ነው። የእሱ ድንጋይ ነው አትቀመጥበት ከተባለ ያንን ስሜት ሰብረን እሱ እዚህ ጋር የለም እዛ ጋር ነው የሚባለውን መንገድ ማውጣት፣ ከተቀመጥንበት ካለንበት ሁኔታ ተነስተን ስራዎችን መስራት። ማወቅ ያለብን ስንሰራ ድካሞች ይኖራሉ። ያ ድካሙ ፍሬው ነው በእርግጠኝነት ሄዶ ጽናት ነው። ስለዚህ የጸናነውን ያህል እንኖራለን፣ የደከምነውን ያህል እንሆናለን። በአጭር ድካም በቀኝ የምንል ከሆነ ደግሞ እንሸነፋለን። ስለዚህ ወጣቱ ሊያስብ የሚገባው ነገር ነገን በማየት መጣር። እኔ ለምሳሌ አሁን ካለሁበት ደረጃ የተሻለ ቦታ ለመድረስ ፈልጋለሁ። ይሄ አሁን ጅማሬ ነው። እኔ ከዚህ የተሻለ ቦታ እንደምደርስ እርግጠኛ ነኝ። ምክንያቱም በቅድ ነው የምመራው፣ በይችላል መንፈስ ነው። ያን ደግሞ አሳካዋለሁ። በጣም ደስ የሚል አድቫይስ ለሰጠኸኝ ጊዜ ለሰጠኸኝ በጣም አመሰግናለሁ። ያው እኔ ብዙ ጊዜ አምናለሁ እኔ ጋር ቆሞ የሚያዋሩኝ ሰዎች በሰዓታቸው ምን መስራት እንደሚችሉ ስለማምን ለጊዜም ለእውቀትም ቴንክ ሶ ማች። ሌላ ጊዜ እንገናኛለን ብዬ አስባለሁ። አመሰግናለሁ። የአህዱ ቤተሰቦች መልካም ጊዜ። ቴንክ ሶ ማች።